አብርሽዬ እንግዲህ በኢንስታግራም መጥቷል ማለት ነው። የጋሽዬ ልጅ ማለት ነው። የቀብራራው አቤት ያባቱ ልጅ ጀግናው ማለት ነው። ምንም የማይመስል ብታጅራ ገብታል እንደ አብርሽዬ ይማ ብታጅራ መግባት የገባ ይመስለኛል ውዶቼ። ትላንትና በለቀቁ ቅናት ነው ያላችሁ። ምን ያስቀናል? እኔ ቆንጆች ምን ያስቀናኛል? በኔ በሩታ እንኳን ደስ አላት። ግን ውሸት ነው። የውሸት ነገር አልዋይጥልኝም። ያ መኪና እዛ ስትመጣ ነው ማምናት። ከዚህ በፊት ታውቃላችሁ አብርሽ ለሩታ መኪና ገዝቶ ነበር፣ ግን ይዛ አልመጣችም። ያ ይሄን እውነታ እስከ ይዛ ስትነዳ በርግጥ እኮ አሁን ተከራይቶም ገባችሁ ሰርፕራይዝ ወይም ደግሞ ማስታወቂያ ሰርቶ ሰርፕራይዝ ሊሆን ይችላል። እኔ ምን ያስቀናኛል? የሩታ ደስታ ያስደስተኛል፣ ግን ከእውነት የራቀን ምንም አይመስለኝም። ኤኒዌይስ ዶቼ ሰላም ናችሁ ወይ? እንዴት ናችሁ? ደህና አደራችሁልኝ? እኔ ያለው እግዚአብሔር ይመስገን። እኔ በሩታ የሚያስቀና ነገር የለም። በ1 ሚሊዮን መሬት የገዛ ሴት ነኝ እኔ። አረብ ሀገር ቁጭ ብዬ የሰራው በ1 ሚሊዮን ገባሻ። ገና ደግሞ እዛ መሬት ላይ ቤት ሰርቼ አሳይሻለሁ አዳሚ ማለት ነው። ዩቲዩብ ከፍሎኝ አይደለም፣ ከ2 አመት በፊት ነው ባይዘው 1 ሚሊዮን መሬት የገዛው። ለዛም 20 ቆርቆሮ ከላው ላይ አለሽ ልንገራችሁ ብዬ ነው። እንዴ ምን ሆናችሁ ነው? እኔ እኮ ለምኜ አይደለም ገባሽ። ዩቲዩብ ሳይከፍለኝ እኔ ከከፈለኝ የ4 ወር ነው የ5 ወር ነው ከከፈለኝ እሱ አካውንቴ ላይ ግባ አይግባ ማቆ ነገር የለሁም። እንኳን ደስ አላችሁ። ይሄው ተቀጣ፣ ይሄው ተመታ አካውንቴ። አይከፍልም፣ ዝም ብዬ ነው የሚሰራ። ሲቀጥል ደግሞ እኔ በዩቲዩብ አልደራደርም። ለነሱ የለመናችሁ ላኩ። እኔ እናቴ ጽዱ ያራራቀር ሴት ጀግና ማለት ነው። ለዛም ቤሩት ውስጥ ቁጭ ብዬ ነው በነገራችን ላይ ትንሽ ብር የተከፈለኝ ሴፍ ያረኩ ቤተሰቤን ይረዳው። እኔ ዩቲዩበሮችን እየረዳው አይደለም እዚህ የደረስኩ። ኤንዌስ አብርሽዬ ፈታ ብሎ እንግዲህ መጥቷል ማለት ነው። የኔ ወንድም የኔ ጀግና ማለት ነው። የስራ ሰው ታታሪ፣ ወደፊት ማንንም ሊጥል አይችልም። እግዚአብሔር ካነሳችሁ አነሳችሁ። እግዚአብሔር ሲፈቅድ ነው ሁሉም ነገርና ሩታ ደስታ ያሰኛል። ግን እውነታ ሲሆን ብቻ ነው ደስ የሚለኝ። ፌክ ዝም ብሎ ውሸት ጥሩ አይደለም። ኤንዌስ ይመቻት። ላይፍ አዲስ ላይፍ ከጀመረች ደስ ይለኛል፣ ይቀበላልኝ። አይሳ ደስታ ያስደስተኛል። ያብርሽም ወደፊት እሷም ወደፊት 4 ነጥብ። ከውሸት ራቂ ማለት ነው። ውሸት እኮ ከመጀመሪያ ነው ጋይስ የመጣችው።